ሰላም ጤና ይስጥልኝ የተከበራችሁ የአሰብ ፕሬስ ዩቲዩብ ቻናል ተከታታዮች እንደምን ቆይታችኋል? ብልጽግና በይፋ መሸነፉ ተረጋገጠ። ትናንት ሰኞ በመላው ሀገሪቱ የተካሄደውን ታሪካዊ ሀገራዊ ምርጫ ተከትሎ ማክሰኞ ግንቦት 25 ቀን 2018 ዓ.ም የኮረጆዎች ቆጠራና ውጤቶችን የማደራጀት ስራ በከፍተኛ ጥንቃቄ እየተከናወነ ይገኛል። በመላው ሀገሪቱ ያሉ የምርጫ ውጤቶች ገና ሙሉ በሙሉ ይፋ ባይሆኑም አሁን ከደቡብ ኢትዮጵያ ክልልና ከከፋ ዞን የደረሱን የተወሰኑ የምርጫ ጣቢያዎች ውጤቶች ግን መላውን የፖለቲካ መድረክ ባንዴ አናውጠውታል። ገዢው ፓርቲ ብልጽግና በጽኑ ምሽጎቹ ላይ ያልተጠበቀ ከባድ ሽንፈትና ብርቱ ፉክክር እያስተናገደ ነው። የጄሴ የኮሬና የካፋ ዞን መራጮች ለምን ለየት ያለና አስደንጋጭ የፖለቲካ ውሳኔ ወሰኑ? የተሸነፉት እጩዎችና አሸናፊዎቹ ፓርቲዎች ዛሬ ምን አይነት ታሪካዊ መልእክት አስተላለፉ? ዛሬ በእነዚህ ዋና ዋና ክፍሎች ከኮረጆዎቹ ጀርባ ያለውን ምስጢራዊ የፖለቲካ ስትራቴጂ፣ የህዝቡን ቁጣና የወጣውን ይፋዊ መግለጫ መዘዝ በአምስት ክፍሎች በሰፊውና በተረጋጋ መንፈስ እንተነትናለን። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያውና ወደ ደረሱን ይፋዊ የቆጠራ ውጤቶች በቀጥታ እንለፍ። መረጃዎች እንደሚያመላክቱት በዘይሴ ምርጫ ክልል በሁሉም ቦታዎች የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ በሙሉ ድምጽ ማሸነፉ ተገልጿል። ቆጠራቸው ካለቀባቸውና አሁን በእጃችን ከደረሱን የደቡብ ኢትዮጵያ ክልል የኮሬ ዞን የተወሰኑ ምርጫ ጣቢያዎች የተገኘው ውጤት ደግሞ የቁጥሮቹን ልዩነት በጉልህ ያሳያል። ቁጥሮቹን በዝርዝር በቆሬ ከበሌ ብና ምርጫ ጣቢያ ኢዜማ 291 ድምጽ ሲያገኝ ገዢው ፓርቲ ብልጽግና ያገኘው 55 ድምጽ ብቻ ነው። በዳኖ ቀበሌ ኢታቻ ምርጫ ጣቢያ ኢዜማ 361 ድምጽ ሲያገኝ ብልጽግና 64 ድምጽ ብቻ ነው ማግኘት የቻለው። በሻፉሌ ቀበሌ ቶቃ ምርጫ ጣቢያ ላይ ደግሞ የቁጥሩ ልዩነት ይበልጥ ሰፍቷል። ኢዜማ 450 ድምጽ ሲያገኝ ብልጽግና 150 ድምጽ ላይ ተገድቧል። በአጠቃላይ አሁን ባለው መረጃ መሰረት በኮሬ ዞን በተቆጠሩ በእነዚህ የምርጫ ጣቢያዎች ኢዜማ በ97% እጅግ በጣም አብላጫ በሆነ ድምጽ ማሸነፉ ተረጋግጧል። የቀሩትን የምርጫ ጣቢያዎች ውጤቱን በደረሱን ፍጥነት ወዲያውኑ የምናቀርብላችሁ ይሆናል። ሰብስክራይብ ያደረጋችሁ ተከታተሉ። ለመሆኑ ገዢው ፓርቲ ብልጽግና በእነዚህ የተወሰኑ ቦታዎች ላይ ይህንን ያህል የኮረጆ ሽንፈት የደረሰበት ምስጢር ምንድነው? እውነታው መሬት ላይ ካለው የህዝብ ብሶት ጋር የተያያዘ ነው። የአካባቢው መራጮች በግልጽ እንደሚናገሩት ብልጽግና የተሸነፈው ህዝቡ የቀድሞ ተወካዮችን በፍጹም ስለማይፈልጋቸውና ስላመረረባቸው ነው። በአካባቢው ይደርስ የነበረውን ማህበራዊና ኢኮኖሚያዊ በደል፣ የመሰረተ ልማት እጥረትና የአስተዳደር ክፍተቶችን ለአዲስ አበባው ማዕከላዊ መንግስት የሚያደርስ ለህዝቡ እውነተኛ ድምጽ የሚሆን ተወካይ አጥተው ቆይተዋል። የብልጽግና የአካባቢ ተወካዮች ድምጽ አልሆኑልንም፣ በደላችንን አላደመጡልንም ብሎ ያመነው የኮሬና የዘይሴ ህዝብ ትናንት በኮረጆ ላይ እውነተኛ ቅጣቱን አስተላልፏል። ይህ ውሳኔ የህዝብን እውነተኛ ፍላጎት ንቆና የአካባቢውን በደል ሳይፈቱ መቀጠል እንደማይቻል ለገዢው ፓርቲ የተሰጠ ትልቅ የመሬት ላይ ማስጠንቀቂያ ነው። ነገር ግን ነገሩን በጥልቀት ስንመረምረው የአካባቢው ተወላጆች ያሳዩት የፖለቲካ ብስለት እጅግ የሚደንቅ ነው። ነገሩን በግልጽ አማርኛ እናስቀምጠው። በኮሬ ዞን ደረጃ ኢዜማ አሸነፈ ማለት ኢዜማ መላዋን ሀገር ይመራል ማለት አይደለም። በሌላ በኩል ደግሞ ብልጽግና አሸነፈ ማለት የኮሬ ህዝብ ችግር ባንዴ ይፈታል ማለት እንዳልሆነ ህዝቡ ጠንቅቆ ያውቃል። ኢዜማ ጥያቄያቸውን በሙሉ በአስባት ይመልሳል ብለውም አልጠበቁም። ታዲያ ለምን ኢዜማን መረጡ? ስልታዊ ምስጢር ያለው እዚህ ላይ ነው። ገዢው ፓርቲ ብልጽግና እንደ ሀገር አጠቃላይ ምርጫውን አሸንፎ በአንድ የተወሰነ ቦታ ወይም ምርጫ ክልል ላይ ብቻ ሲሸነፍ በማዕከል ያለው መንግስት ለምን እዚህ ቦታ ላይ ተሸነፍን የሚለውን ጥያቄ ማንሳቱ አይቀሬ ነው። በዚህን ጊዜ መንግስት ትኩረት ወደ ኮሬ ዞን ይስባል። የህዝቡም ጥያቄ ትልቅ ክብደት ያገኛል። በአሁኑ ሰዓት ህዝቡ ያጣው ገዢ ፓርቲን ሳይሆን ለገዢው ፓርቲ የህዝብን እውነተኛ ጥያቄና በደል ደፍሮ የሚያቀርብለትን ጠንካራ ተቃዋሚ ተወካይ ነው። ስለዚህ የኮሬ ህዝብ ኢዜማን የመረጠው ማዕከላዊ መንግስት ቆም ብሎ እንዲያስብና ጥያቄዎቻቸውን እንዲያዳምጣቸው ለማስገደድ የተጠቀመበት ስልታዊ የፖለቲካ ጥበብ ነው። የደቡብ ፖለቲካ ትኩሳት በዚህ ብቻ አይበቃም። ከካፋ ዞን የተወካዮች ምክር ቤትና የክልል ምክር ቤት ውድድር ማግስት የፓርቲ ጽሕፈት ቤቶች እጩዎች እጅግ ታሪካዊና አጓጊ መልእክቶችን ማስተላለፍ ጀምረዋል። ከካፋ ዞን የወጣው የኢዜማ ተወዳዳሪዎች ይፋዊ መልእክት አሸናፊዎች እንኳን ደስ አላችሁ በሚል ታላቅ ዲሞክራሲያዊ ጨዋነት የተሞላበት ነው። እጩዎቹ በመልእክታቸው በምርጫ ሂደት በነጻነትና በሰላማዊ መንገድ ድምጻቸውን ለሰጡ የካፋ ዞን ወንድምና እህቶች እንዲሁም በገንዘብና በፋይናንስ አቅማቸው በጎናቸው ለቆሙ ደጋፊዎቻቸው በሙሉ ላቅ ያለ ምስጋና አቅርበዋል። ያንዳንዱ የተሰጠ ድምጽ ለሀገራችን አንድነትና ለፍትህ የሚደረግ ትልቅ አደራ መሆኑን ገልጸዋል። በጣም የሚያስደንቀውና ለኢትዮጵያ ፖለቲካ አዲስ ምሳሌ የሚሆነው መልእክት ግን ቀጣዩ ነው። ውድድሩ የሐሳብ እንጂ የጠላትነት አይደለም በማለት በካፋ ዞን የህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ተወዳድረው ላሸነፉ
እጩዎች በሙሉ እንኳን ደስ አላችሁ የሚል መልካም ምኞት አስተላልፈዋል። ይህ የሚያሳየው ፖለቲካ የሰላማዊ ፉክክር መድረክ መሆኑን ነው። ነገር ግን የኢዜማ የካፋ ዞን ተወዳዳሪዎች ትልቅ ማሳሰቢያ ጥለው አልፈዋል። ፖለቲካ የአንድ ወቅት ምርጫ ጉዳይ አይደለም ያሉት እጩዎቹ ፓርቲያቸውን ይዘው በሀገራቸውና በአካባቢያቸው ጉዳይ ላይ የተለመደውን ፊት ለፊት የፖለቲካ ትግል አጠናክረው እንደሚቀጥሉ አውጀዋል። መልእክታቸውን ሲያጠቃልሉም ህይወት እስካለ ስለ አገር ትግል ይቀጥላል፣ ሀገራችን ኢትዮጵያ በዜጎቿ አንድነትና ዲሞክራሲያዊ ስርዓት ከፍ ብላ ትቀጥላለች በማለት ለደጋፊዎቻቸው አዲስ የትግል ስንቅ ሰጥተዋል። እዚህ ላይ ለታላቁ የአሰብ ፕሬስ ተመልካቾቻችን ድጋሚ ልናሳስብና ልናሰምርበት የሚገባው ትልቅ አገራዊ እውነት አለ። አሁን በዝርዝር የገለጽናቸው ውጤቶች ያልተጠበቁ ሽንፈቶችና ታሪካዊ መግለጫዎች በዘይሴ በኮሬና በካፋ ዞን ባሉ የተወሰኑ ልዩ የምርጫ ጣቢያዎችና ክልሎች ላይ ብቻ የወጡ መረጃዎች ናቸው። መላው የሀገሪቱ አጠቃላይ የምርጫ ውጤት ገና ሙሉ በሙሉ አልተገለጸም። በየደረጃው በሂደት ላይ ነው የሚገኘው። በመሆኑም ይህንን ክስተት በአጠቃላይ ሀገራዊ ውጤት ላይና በአዲሱ መንግስት ምስረታ ላይ ምን አይነት መልክ ይይዛል? ገዢው ፓርቲ ብልጽግና በሌሎቹ የሀገሪቱ ክልሎች ተመሳሳይ ፈተና ይገጥመዋል ወይስ በልዕልና ያሸንፋል የሚለውን ገና በሂደት የምናየውና የምንከታተለው ይሆናል። ነገር ግን እነዚህ ጣቢያዎች ያሳዩን ነገር ቢኖር የኢትዮጵያ ሕዝብ የፖለቲካ ንቃተ ህሊናና ድምጹን የመጠቀም አቅሙ ከጊዜ ወደ ጊዜ ያደገ መምጣቱን ነው። የተከበራችሁ የአሰብ ፕሬስ ቤተሰቦች የደቡብና የካፋ ዞን ህዝብና ተወዳዳሪዎች በምርጫው ማግስት ያሳዩት ይህ ስልታዊ የፖለቲካ ውሳኔና ዲሞክራሲያዊ ጨዋነት ምን ያስተምረናል? ገዢው ፓርቲ ብልጽግና እስከነዚህ አካባቢዎች ሽንፈትና ብርቱ ፉክክር ምን አይነት የቤት ስራ ይወስዳል? ያላችሁን ሀሳብና ጥልቅ ትንተና ከታች ባለው የኮሜንት መስጫ ላይ አስፍሩልን፣ በሰፊው እንወያይበት። ቪዲዮን ከወደዳችሁ ላይክና ሼር ማድረጋችሁን አትርሱ። የሌሎች አካባቢዎች ምርጫ ውጤቶችና መግለጫዎች እንደደረሱን ወዲያውኑ በፍጥነት ይዘንላችሁ እንመጣለን። እነዚህን መረጃዎች ቀድማችሁ ለማግኘት ቻናላችንን ሰብስክራይብ አድርጉ። ሰላም ለሀገራችን። አሰብ ፕሬስ